በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ዘአብጽሐነ እስከዛቲ ዕለት ወእስከዛቲ ሰዓት ወዘወሀበነ እመው መርሰዮተ ሙስና ከጥፋት ከክፋት ወደ ድህነት ወደ ሰላም ወደ ሕይወት ወደ ጸጋ ወደ በረከት እንድንመለስ ወላዲተ አምላክ ድንግል እመቤታችንን ተስፋ ድህነት አምባ መጠጊያ አድርጎ የሰጠን የአባቶቻችን አምላክ ከዚህ ዕለት ከዚህ ሰዓት ያደረሰን እግዚአብሔር ከሁሉ አስቀድሞ ስሙ የተመሰገነ ይሁን። አሜን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምህረቱ የበዛ የአባቶቻችን አምላክ ቸሩ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለባህሪ አምላክነቱ እንደሚገባ ወላዲተ አምላክ ድንግል ማርያም ቅድስት ቤተክርስቲያን ዕፀ መስቀሉ እግዚአብሔር ያከበራቸው ቅዱሳን ሁሉ በሰጣቸው ክብርና ጸጋ መጠን ስማቸው የተመሰገነ ይሁን። አሜን። ያው ሰዓታችን ትንሽ መሸት ብሏል መሰለኝ። እኔም ስለዘገየሁ ይቅርታ ጠይቃለሁኝ። ወደ ትምህርት ከመግባቴ በፊት ግን ሳልዘነጋው አንድ ነገር ላስታውሳችሁ እስኪ እንዳለው እሱን ከበሯን ሳው አንድ ጊዜ እንዲያው ዳገባን እኮ አንድ ጊዜ እስቲ አንድ ጊዜ ምታው በድምጹን አሰማን እስቲ። አሁን ምን ነው የከበሮ ድምጽ? አሁን ይሄ ዘመናዊ እሺ አውረደ። ይሄ ዘመናዊ ታምቡር ነው የሚባለው የዘመናዊ ከበሮ ድምጽ እንጂ የቤተ እግዚአብሔር ከበሮ ድምጽ አይደለም። ለምንድን ነው እኛ በገንዘብ እጦት ነው በሞቴ ደህና እስኪ ነፍስ ያለው ከበሮ ግዙ። ነፍስ የሌለው ከበሮ አለ ወይ ብትሉኝ አሁን ለምሳሌ ይሄ ከበሮ ነፍስ የለውም። ነፍሱን ያጣው በምን ምክንያት ነው? ከብረት ስለተሰራ ከቆርቆሮ ነው እንጂ ምን ብረት ደግሞ ብረት ስለሆነ አንድ ነገር ነው። እስኪ አንድ እውነት ልንገራችሁ። ቤተክርስቲያን ንዋያተ ቅድሳትን የምትመርጠው በግምት ይመስለናል። በአጋጣሚ ዕቃ ስለጠፋ ነው እንጨት የምናደርገው። እጽ ዘይነቅዝ የማይነቅዝ እንጨት ተብሎ መስቀልም ከበሮም ከማይነቅዝ እንጨት የሚሰራበት ምክንያት እኮ አለው። ቆርቆሮ ብረት ምን ያደርጋል? ይዝጋል። ይሄ ከበሮ ምሳሌነቱ ለጌታ ነው። እሱ በአምላክነቱ መለወጥ አለበት። ይሄ የምንመለከተው ከበሮ ሀብሉ፣ ገመዱ፣ ጠባቡ፣ ሰፊው፣ አካሉ፣ እንጨትነቱ የክርስቶስ ምሳሌ ነው እኮ። እጽ መሆኑ ዘይነቅዝ መሆኑ የማይነቅዝ እንጨት የተባለበት ምክንያት እኮ ግልጥ ነው። እና እንዲያው ለዋጋ ቅለት ተብሎ ዋጋ ይቀንሳል ተብሎ ዛሬ እኮ እንዲያው ጎንደርን ያክል ከተማ የሊቃውንት ሀገር ምስጢር ያለባት ሀገር ምስጢር ያለባት ቦታ ተጠያቂ የምትባል ቦታ በቆርቆሮ ትሞላ። በዚህ የጀመረ ነገ ከነገ ወዲያ ታቦተ እግዚአብሔር በብረት ላለመሰራቱ ምንድነው ማረጋገጫችን? ጥፍርህን ሲቆርጥ ዝም ያልከው ጠላት ነገ እግርህን ላለመቁረጡ ምን ያህል እርግጠኛ ነህ? እና እዛ መናፍቃን በቀደም አንድ ልጅ መጣና በጣም እየተበሳጨው ነው። ለምን ካቶሊኮች እኮ የሚቀድሱት በእኛ ቅዳሴ ነው እንዴ? ምን እሱ ያስገርማል። እኛ ቤተክርስቲያን ላይ እየተበላሽ ያለውን ስርዓት ማረም ነበር እንጂ መጀመሪያ። እኔ የሚገርመኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከበሮ ባለ ንብረት ናት ብሎ ለመናገር ምንድነው የሚባለው? ፓተንት ነው የሚባለው። ባለቤት ነኝ ብለህ ስታስመዘግብ የቆርቆሮ ነው የእንጨት ነው ብለን የምታስመዘግበው? እኔ ግራ ነው የሚገባኝ እኮ። እንደው ከቻላችሁ አንድ ቦታ ያስቀምጡትና ግዙ። ስንት ነው የእንጨት ከበሮ? ይሄ ስንት ነው? ከእንጨቱ ጋር የቆየ ነው። ይሄ የእንጨት ከበሮ አላችሁ? ይሄኛው አለ። ይሄን ተጠቀሙ። ይሄኛውን ተውት ባካችሁ። በተለይ እንደው ብትችሉ ሁሉ ጊዜ ማትጠቀሙት። አዲስ ከበሮ ካስፈለገ አዲስ ከበሮ የሚሸጥበትን ዋጋ አስሉና እናዋጣ፣ ችግር የለውም። እኛ ከዝክረ ቅዱሳን ጉባኤያችን እናወጣለን፣ ችግር የለውም። ዋናውን አብዛኛውን ከ50% በላይ እኛም ቢሆን እናዋጣለን። ለሥርዓተ ቤተክርስቲያን ካላዋጣ ለምን ልናዋጣ?
እንደው በዚህ ልጀምር እኔ የሚገርማችሁ ደግሞ የድምጹ ተፈጥሮ እጅግ ለጆሮ ጥሩ አይደለም። ይሄንን የለካሁት የሪከርደር አለንኛ በስራ የምንጠቀምበት በሪከርደር በመደበኛው በእንጨት ከበሮ የተመታውን የተቆረቆረውን ድምጽ ወሰድኩ። ይሄኛውንም ወሰድኩና አዶቤ የሚባል አለ ሪደሩ ሳይሆን ኦዲሽኑ ማለት ነው ድምጽ ሚዲያ ላይ የሚቆራረጥበት አዶቤ ላይ ስገለብጠው የተፈጥሮ ድምጽ አለ። የተፈጥሮ ድምጽ ማለት ብዙ ጊዜ ቀይ አይነካም። በጣም ካላቀረባችሁት ቀይ አይነካም። ይሄ ግን ከቀዩ በላይ ሄዶ ጥዝ የሚል ድምጽ ስላለው ከበሮ ሲመታ በአጠቃላይ የሊቃውንቱ ድምጽ ይታፈናል። አሁን ይሄን ብትቀርጹት የከበሮ እየተመታ የእናንተ መዝሙር አይደለም የሚሰማው የከበሮ ቋቋቴ ብቻ ነው ድምጽ ማለት ነው ቋቋቴ ነው። እና ይሄንን የቆርቆሮ ከበሮ ባካችሁ ተውል እንደው ማሩን ለሌሎችም ንገሩልን። እችን ሳረሳት ልናገር እንደው አሁን ስገባ ጆሮዬን የተቀበለኝ እሱ ስለነበረ ማለት ነው። ለዛሬ የምንነጋገርበት ርዕሰ ጉዳያችን የቤተልሔም ውሃ የሚል ይሆናል። ርዕሰ ጉዳያችን ምን ይሆናል? የቤተልሔም ውሃ። ታሪኩን በቀዳማዊ ሳሙኤል ሳሙኤል ላይ ሳይሆን መጽሐፈ ዜና መዋዕል ቀዳማዊ ላይ ምዕራፍ 11 ላይ ነው የምታገኙት። ውዳሴ ማርያም ላይም በተመሳሳይ ተጠቅሷል። ነገሩን እንድንረዳው ቁጥር 15 ጀምሮ ዜና መዋዕል ምዕራፍ 11 ቁጥር 15 ጀምሮ እናንብብላችሁ። ከ30 አለቆች ይላል 30 አለቆች የሚላቸው የቅዱስ ዳዊት ናቸው። 3ቱ ወርደው ዳዊት 30 አለቆች የኢሎፍላውያን 3ቱ አለቆች 3ቱ ወርደው ዳዊት ወዳለበት ወደ አለቱ ወደ አዱላም ዋሻ መጡ። የፍልስጤማውያንም ጭፍራ በኃያላን ሸለቆ ሰፍሮ ነበር። በዚያን ጊዜ ዳዊት በምሽጉ ውስጥ ነበር። የፍልስጤማውያንም ጭፍራ በቤተልሔም ነበር። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ይሰጠኛል ብሎ ተመኘ። እነዚህ 3ቱ ኃያላን የፍልስጤማውያንን ሰፈር ሰንጥቀው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍሶ ይህንን አደርግ ዘንድ አምላኬ ሆይ ለኔ አይገባኝም፣ ሰውነታቸውን ለሞት አሳልፈው አምጥተውታልና የእነዚህን ሰዎች ደም እጠጣለሁን አለ። ስለዚህም ዳዊት ይጠጣው ዘንድ አልወደደም። 3ቱ ኃያላን ያደረጉት ይህ ነው ይላል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ነገሩ የቅዱስ ዳዊት ታሪክ ነው። ታሪኩ በውዳሴ ማርያም ላይ ስላለ ብዙዎቻችን እናውቀዋለን። ዳዊት ዘነግሰ ለእስራኤል ዓመተ ንስኡ ውዳሴ ማርያም ላይ ምንድነው የሚለው? ይትነስኡ ግን በሐላፊ ግስ ተናግሮ ዓመተ ንስኡ ላኢሌሁ ኢልዋን ለእስራኤል የነገሰ በተደጋጋሚ ተነጋግረናል። ይሄ ለና ለማለት የፍቅር ነው፣ በማለት የጠብ ነው ወይም ደግሞ የጉልበት ነው። ለእስራኤል የነገሰ ማለት ለእስራኤል ጥቅም፣ ለእስራኤል በረከት፣ ለእስራኤል ሀብት ማለት ነው። ለእስራኤል ሊረባ ሊጠቅም። በእስራኤል ቢል ግን በእስራኤል ላይ የተሾመ ማለት ሊቀጣ፣ ሊገርፍ፣ ሊያስር ብቻ እግዚአብሔር ሲወደን የሚሰጠን ስናጠፋና ሲቀየመን የሚሰጠን ይባላል። በእስራኤል ለእስራኤል ዳዊት ዘነግሰ ለእስራኤል ዓመተ ንስኡ ዓመተ ንስኡ የሚለው ነው። ላኢሌሁ ኢልዋን የሚላቸው ከሃዲዎች የሚላቸው ኢሎፍላውያን ናቸው። እንግዲህ ዛሬ ፍልስጤም እንበላቸው ኢሎፍላውያን በተነሱበት ጊዜ ፈተወ ይስታይ ማየ ማዘቅተ ቤተልሔም ከቤተልሔም ምንጭ ከቤተልሔም ውሃ ይጠጣ ዘንድ ወደደ። ፍጡነ ተንስኡ መላእክተ ሐራሁ 3ቱ የጦር አለቆቹ የተባሉ አርኖን፣ ኢያቡስቴ፣ ኤልያና ይባላሉ። መጽሐፍ ቅዱስ ላይ በስም ያልተጠቀሱት በሌላ አንቀጽ የተጠቀሱ 3ቱ አለቆቹ አርኖን፣ ኢያቡስቴ፣ ኤልያና ይባላሉ። ሄዱ። ቅዱስ ኤፍሬም ሶርያዊ ምን ይላል? ወተቃተሉ በውስተ ትዕይንተ ኢልዋን በጠላት ስፍራ ምን አሉ? ተጋደሉ፣ ተዋጉ ይላል። መጽሐፍ ቅዱስ ግን አላለም እንደዛ። ቅዱስ ኤፍሬም ለምን እንደዛ አለ? እቺን ባጭር እንመልከትና የቤተልሔም ውሃ ምንጭ ምንድናት የሚለው እንመልከት። ነብየ ጽድቅ ወልበ አምላክ አባታችን ቅዱስ ዳዊት
በእስራኤል ለእስራኤል ተሹሞ 40 ዘመናትን ሲያስተዳድር ከነዚህ መካከል 7ቱን ዓመታት የነገሰው በኬብሮን ቤተልሔም ነው። ይህች ኬብሮን ቤተልሔም ተብላለች፣ ከብታ ተብላለች፣ ኤፍራታም ተብላለች። የምንገኘው ዘመነ ልደት ላይ ነውና ማንሳት የፈለግንበት አንዱ ምክንያቱ ስለሆነ በኋላ እንመጣበታለን። ቤተልሔም በሌላ አነጋገር የእሴይ ርስት ናት፣ የእሴይ ምድር ናት። እሴይ 8ቱን ልጆቹን ወንዶች ልጆቹን ያሳደገባት ቦታ ናት። ከትልቁ ከኤልያብ እስከ ትንሹ እስከ ቅዱስ ዳዊት ድረስ። ቅዱስ ዳዊት እዛችን ያደገው ያችን የቤተልሔም ምንጭ ይወዳት ነበረ። ለምን ቢሉ ይላሉ መተርጉማን እንደ ልደታ ምንጭ ሕይወትነት ያላት ነበረች ይላሉ። እዚህ በፊት አንስቼላችሁ ነበር። የልደታ ምንጭ ታውቋታላችሁ? ጎንደር ተወልዳችሁ ያደጋችሁ ልደታ ቤተክርስቲያን ታውቃላችሁ አይደል? እንዴት ዋላችሁ? እግሩን አነባብሮ የተቀመጠው ሰው አለ? ካለ ያውርድ። እግዚአብሔር ጉባኤ ላይ እግር ማነባበር የለም። የወገብ ችግር ያለበት ግድግዳ ላይ ነው የሚቀመጠው። እሺ የልደታን ዋታ ታስታውሳላችሁ? እኛ እናስታውሳለን። ትንሽ ትራፊዋ እኮ ሆናለች በተወሰነ። ይህች እንግዲህ ጥንት እና አፄ ፋሲል የጠጡባት እና ዲያም ሰገድ ኢያሱ እና ጻድቁ ዮሐንስ የጠጡባት እኛም ደርሰን የጠጣናት ውሃ ናት። ተመስገን። እንዲህ ስላችሁ ደግሞ አንተ ልጅ ጦጦ ዘሃል አርጅታል እንዳትሉ በ1980ዎቹ ነበረች። እንግዲህ በ80ዎቹ እኔም ነበርኩ መቼም አልክደው እግዚአብሔር የሰጠኝ እድሜ ሕይወትነት ያላት ሲጠጧት ሕይወትነት ያላት ውሃ እኮ የተለያየ አይነት ነው አይደል? መራራ ውሃ አለ፣ ጣፋጭ ውሃ አለ። ሲጠጡት ለሰውነት የሚስማማ ምንድነው የሚሉት ፈረንጆቹ? ሚነራል ዋተር ነው የሚባለው፣ የማዕድን ውሃ። በቃ እንደዛ ብሉት በዘመናዊ አጠራር። አባቶቻችን ግን ሕይወትነት ያላት ውሃ ናት ይላሉ። ቅዱስ ዳዊት ታሞተኛ እና የታመመና ነፍሰ ጡር ወንድ ሲታመም ሴት ስትጸንስ አምሮት አለ። የአምሮቱ ልክ ነው ችግሩ እንጂ አምሮት ችግር የለውም፣ ሊመጣ ይችላል። አማረኝ ማለቱና ምን አማረው? የቤተልሔም ውሃ ምንጭ። ለምን? የምንጭ ውሃ ሰው ሲታመም የድሮ ሁሉ ትዝ ይለዋል እና ትዝ ስትለው ያቺ በልጅነቱ የጠጣት የቤተልሔም ውሃ ትዝ አለችው። ያችን ብጠጣ ደስ ባለኝ ነበር ብሎ ሲናገር ማን ሰማ? 3ቱ የጦር አለቆች አድኖን፣ ኢያቡስቴ፣ ኤልያና ሰሙት። በአጋጣሚ ደግሞ በዚያ ወራት ኢሎፍላውያን ፍልስጤማውያን ቅዱስ ዳዊት ታመመ ሲባሉ ወንዱ ከታሞ ከተኛማ ማን ይነካናል ብለው አልፎ ቤተልሔምን አጠሯት። እንደምን ልመሰላችሁ? እንደ አድዋ ማለትም ጣሊያን ምኒልክ ዝም ሲሉት ከአስመራ አልፎ መጥቶ አድዋ ደርሶ ነበር አይደል? መቀሌ አድዋ ደርሶ ነበር። ተራመደ። እርድ ታውቃላችሁ? ደህና ዋላችሁ? እርድ ምንድን ነው? ቅመም አው የቤት ሙያ ለምዳል በደንብ ማለት አሁን ነው ስትል ትዝ ያለኝ ድሮ ልጅ እያለሁ እናቴ ያው እዚህ መቃረታ ሽገኑር ረስቼዋለሁ። እርድ የሚባል ቢጫ ነገር ጦር አይሽ እርድ። ሌላ እርድ ምንድነው? ከብት። ዋናው እርድ ግን ምንድነው? ጠላት እየሄደ የሚቆፍረው ነገር ወታደር ምንድነው? ምሽግ ነው እርድ። በድሮ ዘመን ምሽግ ያው ደርጋ ያመጣው አማርኛ ነው። ድሮ ምን ይባላል? እርድ ነው የሚባለው። እና እርድ መቆፈርና ቤተልሔምን መሽገው ያዟት። ቅዱስ ዳዊት እንዲህ ያለ ለምንድን ነው ቢሉ አንድም አምሮት ነው፣ ሁለተኛ ነገር ኃያላኑን ልቡና ለመፈተን ነው። ንጉስ አማረኝ እያለ እስቲ እንደው ባል ሚስቱ፣ ሚስት ባሏ፣ እናት ልጇ፣ ልጅ እናት አባቱ አማረን እያሉ አርፎ ይቀመጣል? አይሆንም። ምክንያቱም ፍቅሩን የሚገልጠው ራሱን አሳልፎ በመስጠት ነው። እና ንጉሱ እንደዛ ማለቱ ቅዱስ ዳዊት ኃያላኑን ለመፈተን ነው። ግን የእውነትም አምሮታል። አምሮቱን እንዳያፍነው ኃያላኑን መፈተን ፈለገ። ዛሬስ የእግዚአብሔር ባሪያ ዳዊት ደክሜ ታምሜ የተኛውና ኢሎፍላውያን መወዳት ነው ያዟት፣ አማረኝ መጠጣት ከዚያችሁ ብሎ አለ። አድኖን፣ ኢያቡስቴ፣ ኤልያና ብድግ አሉ። ሰይፋቸውን ሰይፍ በቤተ እግዚአብሔር አማርኛ ምንድነው የሚባለው?
ዘገር በሉ እስቲ ዘገራቸውን ነጥቀው የማን ጌታ ውሃ እያለ ይሞታል? ሰምታችኋል? እስቲ በሏት የማን ጌታ ውሃ እያለ ይሞታል። በቃ የማን ጌታ አቤት ቅዱስ ዳዊት ይሄንን ያክል በጣም የማን ጌታ ውሃ እያለ ይሞታል። ሶስቱ ሄዱ ቀጥ ብለው። እንግዲህ እዛ እልፍ አእላፍ ኢሎፍላዊ ይጠብቃቸዋል እኮ ቀጥ ብለው። ቅዱስ ኤፍሬም ሶርያዊ ወተቃተሉ አለ። ተዋጉ ተጋደሉ ይላል። ተዋግተው አይደለም ተቃተሉ የሚለው በሁለት ምክንያት ነው። አንድም በህሊናቸው ሊዋጉ ተዘጋጅተው ሄደው ነበርና፣ ሁለትም ጦር ከጦር ከተገናኙ መዋጋት አይቀርምና ካሰቡት እንዳደረጉት ይቆጠራል። እናቶቻችን ምሉት አይደል? ምንድነው የሚሉት? ካረከው ይቆጠር ይላሉ። ስላሰቡት ነው። ለመዋጋት ለመጋደል ነፍሳቸውን አሳልፈው ለመስጠት ስለሄዱ ነው ተቃተሉ ያለው እንጂ አልተዋጉም። ይልቅስ የማርያም መንገድ ከፈቱላቸው። ሲያቸው ሶስት ናቸው። ምን ሆናችሁ መጣችሁ አላላቸው። ከቤተልሔም ውሃ ምንጭ ውሃ እንቀዳለን። ለምን? ጌታችን ቅዱስ ዳዊት ውሃ ጠማኝ እያለ ነው። እንቢ ብንላችሁስ ወይ ገለናችሁ እንቀዳዋለን ወይ ገላችሁን እንቀራለን እናላችሁ። እነዚህስ ሳይገድሉ አይሞቱም፣ ሳያጠፉ አይጠፉም። በዚያውስ ላይ ወንድ ልጅ ውሃ ጠማኝ እያለ እንዴት ይፈረዳል ብሎ የማርያም መንገድ ለቀቁላቸው። ቅዱና ተመለሱ አሏቸው። የማን መንገድ? አማላጅነት ማለት አይደል? የማርያም መንገድ። ደግሞ አንዳንድ ደንቆሮ እንዴ መች ነበረች ማርያም? ድንግል ማርያም መኖርስ ነበረች። በማን? በአብራከ ዳዊት አለች። እሷ አራርታቸዋለች። ለሚገባ ይገባዋል። ዋናው ግን እያለን ያለነው የማርያም መንገድ ማለት ለኛ ለኢትዮጵያውያን በሚገባን መንገድ ነው የማርያም መንገድ እንለው። ልጆች እያለን እንጣላለን አይደል? አንዱ ራሱን ሰብረ ነው ቤት እንገባለን። ሱቅ ጥሬ ጨው አምጣ ይባላል። እንዴ ሊያቀምሰኝ አይደል? ተጣልቻለሁ እንዳለ ለቤት ግርፋት አለ። ምን ይሻለኛል? ከዛ ይዤ ሳንቲማን ወደ ላይ ወይ ብሯን አንስቼ ጥሬ ጨው ግዛት ብዬ ነው የማርያም መንገድ ስጡኝ ይላሉ። የማርያም መንገድ ከተባለ ይለቀቃል፣ ይለቅልኛል፣ ገዝቼ በሰላም መለሳለሁ። ተመልሼ ስወጣ ግን ተራውን ጠብቆ ያቀምሰኛል። ያው አይለቀኝም። ቀድተው አመጡ፣ ሰጡት። ከአወ ውእተ ማየ ይሄንን ውሃ አፈሰሰው። ወኢሰት የምንይሁ አልጠጣውም አለ። ወምዝ ተወለቀ ሎቱ ጽድቅ እስከላለም ለዘላለም ምን ሆኖ ተቆጠረለት? ጽድቅ። ለምንድን ነው ቅዱስ ዳዊት አልጠጣም ያለው ቢሉ በሁለት ምክንያት ነው። አንድም ሶስተኛው ምስጢር ነው። እሱን በኋላ እንመጣበታለን። አንደኛው የሚወዱትን ነገር መተው ለእግዚአብሔር ትልቅ መስዋዕትና ፍቅር ነው። ሰማችሁኝ? ምንን መተው? የሚወዱትን ነገር መተው። ለምሳሌ ጌታችን በወንጌል ምን አለ? ስለኔ ብሎ ሚስት፣ ልጅ፣ እናት፣ አባት፣ ርስት የሚተው ሁሉ በመንግሥተ ሰማያት 100 እጥፍ ያገኛል ብሏል። ከኔ ይልቅ አባቱን እናቱን የሚወድ ለኔ ሊሆን አይገባውም ብሏል። የሚወዱትን ነገር ለእግዚአብሔር መተው ማለት የመጨረሻው ትልቁ መስዋዕት እሱ ነው። ስለዚህ ለእግዚአብሔር ካለው ፍቅር የተነሳ እየጠማው እያማረው በእግዚአብሔር ፊት መስዋዕት ይሁንኝ ብሎ ደፋው። ሁለተኛ እነዚህ ሶስት የጦር አለቆች ለሱ ደም ሊገብሩን ይሄዱት አሰበው። እነሱ ጦርነት ገጥመው ቢገደሉ የነሱን ደም መጠጣት አይደለም ነው። መጀመሪያ አለና ስለማን ተው? ስለማን ፍቅር? ስለ እግዚአብሔር። ሁለተኛ ስለ ፍቅረ ቢጽ የበታቾቹ ናቸው፣ አገልጋዮቹ ናቸው የጦር አለቆቹ። ግን የእግዚአብሔር ፍጥረቶች የአዳም ልጆች ናቸውና ደማቸው ቢፈስ ኑሮ የነሱን ደም መጠጣት አይደለም ይቅርብኝ ብሎ ስለ ፍቅረ ቢጽ ስለ ወንድሞቹ ፍቅር አፈሰሰው። አሁን በቅዱስ ዳዊት ሕይወት ውስጥ ፍቅረ እግዚአብሔርና ፍቅረ ቢጽን በቀጥታ ተመለከትን። በውሃ ምክንያት በቤተልሔም ውሃ ምክንያት። አሁን ወደ ሶስተኛው ጉዳይ እንምጣ። አጭር ለማድረግ የምንገኘው ዘመነ ልደት ላይ ነው። ስለ ውሃ ለመነጋገር ወደ ኋላ ተመልሰን በኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ስትመለከቱት ወመንፈስ እግዚአብሔር ላይ ለማይ ላይ የእግዚአብሔር መንፈስ ምን ላይ ነበረ?
ውሃ ላይ ነበር ይለናል። ወደ አዲስ ኪዳን እንምጣ። ዘኢተወልደ እማይ ወእመንፈስ ቅዱስ፣ ከውሃ ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ አሁን የውሃን ነገር የውሃን ቁም ነገር የውሃን ሀብት ስጦታነት ባጭር እንዴ ዝርዝር ነገር ውስጥ ሳንገባ እንዴ እንመልከትና ወደ ኋላ እንመለከት። የቤተልሔም ውሃ ስንል ምን ማለታችን ነው? ቅዱስ ዳዊት የተመኛት ያቺ የቤተልሔም ውሃ ምንድናት? በመጀመሪያ ደረጃ ቤተልሔም ምን ማለት ነው? ይህች ቦታ ከብታ ኤፍራታ ተብላለች። ከብታ ቤተ ስብሐት፣ ኤፍራታ ጸዋሪተ ፍሬ፣ ቤተልሔም ቤተ ህብስት ተብላለች። መቼም ይሄን ተርጉሙ ብትባሉ አያቅታችሁም አይደል? ቤተልሔም የማን ምሳሌ ናት? እንዴት ዋላችሁ? ጉድ ፈልቷል። ውዳሴ ማርያም ዘሰኑይ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት፣ ሀገረ ነቢያት ቤተልሔም ተፈስሒ ደስ ይበልሽ። አማናዊት ቤተልሔም ማናት? ጮክ በሉ። እመቤታችን ድንግል ማርያም። አሁን ርዕሳችን ምንድነው? የቤተልሔም ውሃ ነው። ቤተልሔም ድንግል ማርያም ናት። ቤተ ህብስት የህብስቱ ቤት፣ ጸዋሪተ ፍሬ ፍሬዎት ክርስቶስን የተሸከመች፣ ቤተ ስብሐት ስቡህ አምላክ መድኃኔ ዓለም የተገኘባት እሷ ናት። ያው ሐሳብ ማን ነው ካላችሁኝ ወደ አዲስ ኪዳን እንምጣ። የዮሐንስ ወንጌል ምዕራፍ 4 ላይ ተመልከቱ። ያቺ ሳምራዊት ሴት አስቲኒ ማየ ምን አጠጭኝ? ውሃ አጠጭኝ። እፎኑ እንዘ አይሁዳዊ አንተ ትስእል እምኀቤ ትስተይ ማየ እንዘ ሳምራዊት አነ። እኔ ሳምራዊት አንተ አይሁዳዊ። ፈጣሪ ሰማያት ወምድር ነው፣ ግን አይሁዳዊ ያው አለባበሳቸው ይለያቸዋል። በዛ ምክንያት ነው አነጋገራቸው፣ አለባበሳቸው ይታወቃል። ጌታችን ምን አላት? ውሃ ጠጭኝ እያለ የሚጠይቅሽ ማን እንደሆነ ብታውቂ ኑሮ በለመንሽው እርሱም የሕይወትን ውሃ በሰጠሽ ነበረ ብሎ አላት። የሕይወት ውሃ ማን ነው? ነገሩኝ። ኧረ አይሰማኝም። ጌታችን መድኃኒታችን ኢየሱስ ክርስቶስ በሌላ የወንጌል ክፍል የዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ሀቤ በሉስቲ ወይስተይ በከመይቤ መጽሐፍ አፍላገ ማየ ሕይወት ዘይውህዝም ከርሱ ዘይ አንቀጸ ብርሃን ናት። ዘንስ ዘሏት የወንጌል ቃል ነው። መጽሐፍ ከርሱ የሕይወት ውሃ ይፈሳልና የተጠማ ሁሉ ወደኔ ይምጣ ብሎ ጌታችን ተናገረ። ማየ ሕይወት ኢየሱስ ክርስቶስ፣ ቤተልሔም ድንግል ማርያም። የቤተልሔም ውሃ ማለት በሌላ አነጋገር ማለት መድኃኔ ዓለም ኢየሱስ ክርስቶስ። አሁን ወደ ቅዱስ ዳዊት እንምጣ። ሶስተኛው ትርጓሜ ነው። ከቤተልሔም ውሃ ሊጠጣ ወደደ። አሁን ቤተልሔም ድንግል ማርያም ናት። ማየ ሕይወት ጌታ ነው። ስለዚህ ሊጠጣ የወደደው ከጌታ ከሚገኘው እንጂ ከዚህ ከኃላፊ ቤተልሔም ምንጭ አይደለም። ነገር ግን የመጣውን ውሃ ጠጣ ወይስ አፈሰሰው? ለምን? ጊዜው ገና ነው። አዲ ይበጻ ጊዜ፣ ልክ እንዳለው አይነት ማለት ነው። ጊዜው ገና ነው። ጊዜው ገና ነው። ስላልደረሰ አፈሰሰው። አንድም ይሄ ማየ ሕይወት ጌታ በዕለተ ዓርብ ማየ ገቦ ከጎኑ ወጥቶ ደም ማይ ወጥቶ እንደሚፈስ ሲናገር ነው። እና የቤተልሔም ቅዱስ ዳዊት ተመኘ። ለዛ እኮ ነው ፈኑ እዴከ ማርያም ወይን ያስተፈስልበት ስለ ክርስቶስ ስጋና ደም አቤቱ ከአርያም ክንድህን ላክልን ፈኑ ብርሃነ ከወጽድቀከ እያለ ተናግሯል ነብዩ ጽድቅ ቅዱስ ልበ አምላክ ዳዊት። እና የቤተልሔም ውሃ የቤተልሔም ምንጭ ሲባል ቤተልሔም ድንግል ማርያም ማየ ሕይወት ጌታ ነው። የቤተልሔም ውሃ ምንጭ ሲባል በጥሬውንን የሚመለከት ይሆናል። አሁን ወደ ዕለቱ በዓል እንምጣ። መቼም
ማይ ዘምስለማይ ይላሉ አባቶቻችን። ውሃን ከውሃ ጋር ነው። ለምሳሌ የቃና ዘገሊላ በዓል በትክክል የተደረገው ጥር 12 ቀን አይደለም፣ የካቲት 23 ቀን ነው። ለምንድን ነው ቢሉ የውሃ በዓል ከውሃ በዓል ጋር መዋል አለበት ብለው ከየካቲት 23 ወደ ጥር 12 አመጡት። የውሃ በዓል ማለት ጥምቀት ነው አይደለም? እንደገና ቃና ዘገሊላ ውሃው ወደ ወይን የተለወጠበት ስለሆነ አመጣውታል። ውሃ ከውሃ ጋር ነው። ማየ ሕይወት ጌታን ካነሳን እግረ መንገዱን ዛሬ ጸበል በማፍለቅ የሚታወቁት ጻድቅ አቡነ ሊባኖስ ዘመጣ ታላቁ ቅዱስ ሰው አመታዊ ዕረፍት በዓላቸው ነው። አመታዊ ዕረፍት በዓላቸው ነው። አባ ሊባኖስ ዘመጣ ገድላላቸው። ገድላቸውን ከገበያ ገዝታችሁ አንብቡ። ደብረ ሊባኖስ ገዳሙ አሳትሞታል። አባ ሊባኖስ ዘመጣን ያክል ጻድቅ ኢትዮጵያ ውስጥ በጣም ጥቂት ናቸው። ብዙ ቅዱሳን አሉ፣ አርእስት የሚባላሉ። በነገራችሁ ላይ ኢትዮጵያ ውስጥ ለረጅም ዘመናት የተጋደሉ አበው ቁጠሩ ብትባሉ አንደኛ ለብዙ ዘመን የተጋደሉ አባ ሊባኖስ ናቸው። 500 ዓመት ሰምታችሁኛል? 500 ዓመት። ሁለተኛ አባ ዮሐንስ ዘጉንድ ወይም ዘደብረ ጸገሮ ናቸው። እርሳቸው 450 ዓመት ኢትዮጵያ ውስጥ ተጋድለዋል። 50ውን ዓመት በውጭ ቆይተው ስለመጡ። ሶስተኛ አቡነ ገብረ መንፈስ ቅዱስ ናቸው። 300 ዓመት በኢትዮጵያ ተጋድለዋል ከአጠቃላይ እድሜያቸው። ነገር ግን እነዚህ ሶስቱ ሁሉ ከውጭ የመጡ ናቸው። አባ ሊባኖስም ከሮም፣ አባ ዮሐንስ ዘጉንድም ከእስራኤል፣ ገብረ መንፈስ ቅዱስም ከነይሳ ግብጽ ነው የመጡት። ከኢትዮጵያውያን ቅዱሳን ለረጅም ዘመን የተጋደሉ እነ አቡነ ዘራቡሩክ 482 ዓመት፣ እነ አቡነ አብሳዲ 400 ዓመት፣ ታላቁ አብሳዲ የደብረ መጉናው ተጋድለዋል። አቡነ ሊባኖስ በዘመናቸው የሚታወቁት በትልቁ በእግራቸው የረገጡት በበትረ መስቀላቸው የነኩት ሁሉ ጸበል ነበረ። በአበይት አሁን ድረስ የሚታወቁ እንኳን 80 ጸበሎች አሏቸው። 80 ጸበል። በትራቸውን ወስደው አለት ላይ ይሰኩታል። በነገራቸው ላይ እኔ ነኝ ያለ ጉልበተኛ በበትር አለት መሰንጠቅ ይችላል። የመጨረሻ አቅም ቢኖራችሁ በጣም ብትመቱት እንኳን አለቱ ምንድነው የሚሆነው? ይፈረከሳል እንጂ አይነደልም። ግን በትራቸው ሰሰት ብሎ ነው የሚገባ። በትሩ ሲወጣ በትረ መስቀሉ ሲወጣ ጽሩይ ማይ ጸበል ተከትሎት ይወጣል፣ ይፈልቃል። ዱጋን የአቡነ ሊባኖስ ዘመጣን ስዕል አድነው በሙሉ ስትመለከቱ እንዳለ ጸበል እያፈለቁ ነው። ከዛ ውጪ የሆነ ስዕል እኔ አይቻላቅ። እኒህ ቅዱስ ሰው የተወለዱት ሮም ነው። አባታቸው ንጉስ አብርሃም፣ እናታቸው ንግስት ትባላለች። በጥሬ ስሟ መደበኛ ስሟ አልተገኘም፣ ንግስት ነው የምትባለው። ወለዷቸው። በሥርዓተ ቤተክርስቲያን በብሉይ በሐዲስ አስተማሯቸው። ዳሯቸው። የቁስጥንጥንያ ልጅ የቁስጥንጥንያ ንጉስ ልጅ ሌሊት ሄደው አባቴ ሆይ ንጉሱን አባታቸው አብርሃምን ካንተ ጋር ልተኛ፣ እኔ ከሙሽራዋ ጋር አልተኝም። አረ ነው በጫጉላ ቀን ከሰከረ ነው። የሚገርማችሁ እኮ የዛሬ ሙሽራ እንዴት ነው 40 ቀን የምቆዩ እንዴ? አውሪያት ልበር እንጂ ዛሬ ይላል አይደል? ቀድሞቹ ደግሞ አረ አባቴ አንተ ጋር ነው የማደር። 3 ጊዜ ገሰጻቸው፣ እምቢ አሉት። እሺ ለዛሬ እኔ ጋር ታድራለህ፣ ነገ ግን እመልስሃለሁ ወደ ሙሽራው ብለው አስገባቸው። ሌሊት ቅዱስ ገብርኤል መጣ። እንደ መጽሐፈ ሳሙኤሉ ሊባኖስ ብሎ ጠራቸው። በነገራቸው ላይ ሳረሰው አባታችን አቡነ ሊባኖስ 4 መጠሪያ ስም ነው ያላቸው። አንደኛው ሊባኖስ ይባላል። ሊባኖስ ታውቃላችሁ አይደለም? ልምላሜ ደጋ ማለት ነው። ልምሉም የለመለመ በእግዚአብሔር ዘንድ መለምለም ልምላሜ፣ ወይም በሌላ አነጋገር ሃይማኖት ልምላሜ ሃይማኖት ምሳሌ ስለሆነ የተሰጠው ማለት ነው ሊባኖስ ማለት። ሁለተኛው ስማቸው መጣ ይባላል። መጣ ሲባል ብዙ ሰው የሚጽፈው መናጣን ብቻ ነው። ይሄ ደግሞ ሲነበብ መጣ ነው የሚሆነው። መጣእ ነው። መጣ ሲነበብ መጣ ተብሎ እግሮሮ ላይ ትቀራለች። ይሄ ምን ማለት ነው? ጥጡ ማለት ነው። ሰምታችሁኛል? ምን ማለት ነው? ይሄን የት ነው የምታገኙት? ትምህርተ ኅቡዓት ላይ ዘአምላክ ቃል ጥጡ ከመዝ ይላል። ጥጡ ማለት የተወደደ፣ የተከናወነ፣ የሰመረ ማለት ነው። የተከናወነ የሰመረ ስራውም አነጋገሩም ቅድስናውም ሁለመናው የሰመረ ማለት ነው። መጣ የሚባለው ለዛ ነው። አባ መጣ ከተባሉ እሳቸው ናቸው። አባ ሊባኖስም እሳቸው ናቸው። ሶስተኛ አባ ሲኖዳ ይባላሉ። በዚህ ስም ብዙ ጊዜ አይታወቁም። ሲኖዳ ማለት ደግ ሰው፣ አንድም አበ ብዙሃን የብዙሃን አባት ማለት ነው። አራተኛው አባ ይስሪን ይባላሉ።
እንታችሁ አባ ይስሪን የሚለውን ስም የሚገርማችሁ ከብዙ ገድላት ስለጠፋ የት ላይ መሰላችሁ የምታገኙት? ወንድማችን ታላቃችን ዶክተር አለማየሁ የጻፈው አለ እመጓ አንብባችሁታል? ደህና ዋላችሁ? እመጓን አንብባችኋል? ወይ አዎ ነው አይደለም? አዎ ነው ወይስ አይደለም? እሺ እዛ ላይ አባ ይስሪን የሚል ስማት እንደው ዝም ካላስታወሳችሁ አላነበባችሁትም ማለት ነው። የውሸት ነው። እንድች እኔ እንደውም መጠብቅም እንደሆነ ታውቃላችሁ። ያን መጽሐፍ አንብቦ እንዴ ስለ አባ ይስሪን ታሪክ እዛ ቦታ የለም በረቂቅ አልተቀመጠም። እኔ ብዙ ሰው መጠብቅ መጥቶ እመጓን አንብቦ አባ ይስሪን ማን ናቸው እንዲለኝ ነው። ግን ይጠይቀኝ ሰው የለም። ስለዚህ ብለን ግልብግል ላይ ነው ምን ልዝሙ አባ ይስሪን ይባላሉ። ይስሪን ብሂል ተክለ ሰማያት ይስሪን ማለት ነው ተክለ ሰማያት። አዎ የሰማያት ተክለ ሰማያዊ ተክለ ማለት ነው። ስማቸው ነው ይሄ። ቅዱስ ገብርኤል ሌሊት መጥቶ 3 ጊዜ ሊባኖስ ብሎ ይዟቸው ወሰዳቸው። ደብረ ዘይትን አሳልሞ ገዳመ ዳውናስ ግብጽ አስገባቸው። በአባ ጳኩሚስ እጅ መነኮሱ። ሂድ በል ወደ ኢትዮጵያ አላቸው። አባ ጳኩሚስ ባርከው ላኳቸው። ኢትዮጵያ መጡ። በዘመናቸው 9 ቅዱሳን ነበሩ። በኢትዮጵያ ምድር 80 ገዳማትን አንጸዋል። ያፈለቁት ጸበልማ ቁጥር የለውም። የፈወሷቸው ድውያን ምን ይቆጠራሉ? ታምራትን ሰርተዋል። ለዚህ ነው አባ ሊባኖስ ዘመጣ ፈዋስ ዱያንን የሚፈውስ መንስኤ ሙታንን የሚያስነሳ ገባሬ መንክራት ድንቅን የሚሰራ ባለ ትልቅ ቃል ኪዳን ጻድቅ አባት አባ ሊባኖስ ዘመጣ ናቸው። ድንቅ ስራቸው ተቆጥሮ ተዘርዝሮ አያልቅም። አንዲት ብቻ ለማስታወሻ ልንገራችሁ። አክሱም ላይ ያሉ ጳጳሱና ንጉሱ ኤጲስቆጶሳቱና ካህናቱ ዲያቆናቱ ተሰብስበው ጉቦ ይበላሉ። እንታችሁ ምን ይበላሉ? ጉቦ። በዚህ ዘመን አማርኛ ምን ይባላል? ሙስና። በጠቅላይ ሚኒስትሩ አነጋገር ደግሞ ሌብነት፣ ሞላጫነት አይደል? አይኑን በጨው ያጠበ ሌባ ሀገሪቱ ሞልቷታል። ይሄ ጉቦ ዛሬ ቤተ ክህነቱን ከቤተ መንግስቱ በላይ ጥሩ አድርጎታል አይደል? አቤት ሌባ ቢቆጠር ቤተ ክህነትና ቤተ መንግስት የትኛው ይበዛል? የቤተ ክህነቱ ደግሞ እንትን ነው፣ ሰንሰለት ነው። ልቅና ለመሾም አሉ አዲስ አበባ አሉ ነው። እኔ ሲሰጣጡ አላየሁም። 200 ሺህ ብር፣ 100 ሺህ ብር፣ 300 ሺህ ብር ይከፍላሉ። እንዴ እኔ 300 ሺህ ብር ቢኖረኝ እዚህ ነግጄ ሀብታም አልሆንም እንዴ? ለማን ነው ወስጄ ጉቦ የምሰጠው? አንድ እንዲያውም እዚህ መተው እዚያ ደክመው መቼም ጉዳችን 99 ነው። ጳጳስ መሆን ፈልጎ ሄዶ እዚህ ጎንደር ስም አልጠራም እዛ ሄደው 50 ሺህ ጣል አድርገዋል ጉቦ። እንግዲህ 50 ሺህ በእነሱ ዘንድ እዛ አዲስ አበባ ምንም ሻይ አትሆንም እና እዛ ወደ ለሚያቀርበው ሰው 50 ሺህ እንዴት ምን ልትሆነ እና ስንት ነው እንዴ? ለጵጵስናው 500 ሺህ ነው። ለማን ነው የምሰጠው? ለአባገሌ። ምን ብዬ ነው ግን የምሰጣችሁ? አይጨንቅም? ኧረ አይጨንቅም። አባታችን በረከቶ ይድረሰን ለስራ ማስኬጃ። ለየትኛው ስራ? ለሙስና ነው። ለምን መሰላችሁ? እስከ ላይ ሰንሰለት ድረስ ተቆራርጦ ለዛ ሰው ምናልባት እንግዲህ 100 ሺህ ይሆናል የሚደርሰው ብቻ ማለት ነው። 100 ሺህ ብቻ እኛ ለገዳም 1 ሺህ ብር ተፍቶብን እንዞራለን። እዛ 100 ሺህ ብር 500 ሺህ ብር ጉቦ ይከፈላል። አይ ዘመን አባ ሊባኖስ ቢኖሩ ኑሮ እንዴት ጥሩ ነበር። ሄደው ታው እናንተ ጳጳሳት ታው ካህናት፣ ንጉሱም አብሮ ይበላል። የሚገርማችሁ ለዛ አይደል ቅዱስ ዳዊት ሁሉ አረ ወህወረ አለው ሁሉ በክፋት ምን ሆነ? እኩል ሆነ በጉቦ። እንደዚህ ዘመን ማለት ነው የማይበላ አለ። የሚገርማችሁ በዚህ ዘመን ጉቦ የሚበላው ነው የሚሳቀቅ፣ የማይበላው በጣም የሚሰቀቅ ይገርመኛል። በዚህ ዘመን ጉቦ አለመብላትና ኢትዮጵያዊ ነኝ ማለት ያሰቅቃል። ዛሬ አሁን ኢትዮጵያዊ ነኝ ብትል ሁሉ በጥፊ ነው የሚልህ። ኦሮሞም፣ አማራውም፣ ትግሬውም በጥፊ ነው የሚልህ። እግዚአብሔር መልካሙን ቀን እስኪያመጣ ድረስ እና አባ ሊባኖስ ሲደባደባይ ተው ብለዋል። ማን ነው አንተን ከታች ወደ ላይ ተግሳጽ ተናጋሪ ያደረገ? አንሰማም ብሎ አሏቸው ነው። አይ እሳቸው መቼ እንደዚህ ዘመን ሰባኪ አፍ ብቻ አይደሉ። አባ ሊባኖስ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ
የኤልያስ አምላክ የሰራዊት ጌታ እግዚአብሔር እኔ ባሪያው ሰማይ ሆይ እኔ አድርግ ካላልኩ እንዳታዘን ከልክያለሁ። ወጣ አለቀ። ቀጥ ዝናብ የአክሱምና የዙሪያ ምዕመን አለቀ። በረሃ ጭንቆለባቸው 3 ዓመት ሰማይን ገዝተው አቆሙት እንደ ኤልያስ። አማራጭ ሲጠፋ መቼም ንጉሱም ጳጳሱም ተበድለናል፣ ተጸጽተናል፣ አስታርቁን፣ ፈልጉልን። በአገሪቱ ሰራዊት ተሰማርቶ ፈልጋቸው አባታችን የበቁ ስለሆነ ይሰወራሉ። ማን ያገኛቸው? በኋላ አንድ ጻድቅ አሉ አባ ሊባኖስ የሚወዷቸው አባ አድሃኒ። ዛሬ ስንክሳር አንብባችሁ ከሆነ አርኬው ላይ አድሃኒን ያነሳቸዋል። የእሳቸው ረድ ናቸው። አባ አድሃኒ ተጠርተው እባክህ አባታችን አንተ አምጣልን። ሄደው አገኟቸው፣ ተሰወሯቸው። አባቴ ሆይ ለምን ተሰወርከኝ አሉ። ብቅ ብለው እነዛ ሰዎች ጉቧቸውን ካልተው ዝናም ይዘን ማለት አጥብቅ፣ እኔ አስተዋቸዋለሁ፣ ለኔ ኃላፊነት ስጠኝ፣ እርቅ እናድርግ ተባሉ። መጡ። የቅዱሳን ሐዋርያትን የጌታን ትእዛዝ እያነሱ ከወቀሷቸውና ከገጸጿቸው በኋላ ከዛሬ ጀምሮ ጉቧ አንቀበልም፣ ዝናም አዝንም እንላሏቸው። አስተምረው መክረው ገስጸው ጸሎት አደረሱ። ዝናም መዝነም አይደለም ድንቁ ነገር፣ እለቱ አብቅለው ፍሬ ደርሶ ሰው ተመግቦ አድሯል። ለዚያ ነው ሊባኖስ አባታችን አባ ሊባኖስ እንደ ኤልያስ ግብራቸውም ድንግልናቸውም ሰራቸውም እንደ ኤልያስ እንዲህ አድርገዋል። ጸበል አፍልቀው አንዲት ሴት ምን ጸበል ይሉታል እንጂ እኮ ውሃ ነው ብላ ልትቀዳ እንስራዋን ይዛ፣ እንደዚህ ዘመን ሰው ማለት ነው ውሃ ነው ይላል። ውሃ ሳንተ እንዳልል የውሃ ያክል አቅም ያለው ሰው አለ በዚህ ዘመን የለም። እንዴት ብዬ ልሳደብ ውሃስ ብዬ እንዳልሳደብ አስቸጋሪ። እቀዳለሁ ላስተጎነበስ ባንቀልባ ምን ይዛለች? ህፃን ልጅ ይዛለች። መቼም የእናት ጦስ አስቸጋሪ ነው። ጎንበስ ስትል ሾልኮ ሄዶ አንዱ ድንጋይ ጋር ተላተመ፣ ሞተ። ውሃ ነው ብላ መናቀችው ጸበል እስኪነሳላት ድረስ። ዞር ስትል አባ ሊባኖስ ምን እያደረግሽ ነው? አባቴ ይቅር በለኝ እባክህ ስታለቅስ ጸሎት አድርሶ በዚያ ጸበል አስነሳው ከሞት። ብዙ ድንቅ ተአምራትን ሰርቷል። እጅግ አስገራሚ ደቀ መዛሙርቱ ነበሩ። እነ መስቀል ሞዓ የሚባለው ታሪኩ በጣም ሰፊ ነውና ዛሬ ጻድቁ አባታችን አባ ሊባኖስ ዓመታዊ ዕረፍት በዓላቸው ነው። ኤርትራ ብትሄዱ መቃብራቸው ያለበት ደብረ ወርቅ መጀመሪያ ረግመውት በኋላ የመረቁት ቦታ፣ ትግራይ ብትገቡ፣ ጎንደር ብትመጡ፣ ደንቢያ ብትወርዱ ደብረ ሊባኖስ በእሳቸው ስም የተሰየመው በ1448 ዓመተ ምህረት ነው። አጤ ዘርዓ ያዕቆብ ናቸው የሰየሙት ደብረ ሊባኖስ ብለው። ለምን? ጌታችን በ6ኛው መቶ ክፍለ ዘመን ቃል ኪዳን ገብቶላቸው ነበር። አጤ ገብረ መስቀል እስካቸውን ከመውደዳቸው የተነሳ ከአባ ሊባኖስ መቃብር ሄደው ደማቸውን ቆርጠው መቃብራቸው ላይ ያፈሰሱት። ለምንድን ነው ሲሏቸው እግዚአብሔር ከጻድቁ በረከት እንዲያሳትፈኝ ደሜ ከደሙ ጋር እንዲሆንልኝ ብሎ ነው። ነገስታቱ ለቅዱሳን የነበራቸውን ፍቅር ተመልከቱ። እንዲያደርግ የሚልግ እኮ የለም፣ ግን ከፍቅር የተነሳ አደረጉት። ገብረ መስቀልም ቅዱስ ያሬድ በነገራቸው ላይ በድጓ ለመጀመሪያ ጊዜ ከደረሰላቸው ቅዱሳን መካከል አንዱ እሳቸው ነበሩ። ደብረ ሊባኖስን 40 ዘመን ተጋድለውበታል። 500 ዓመት ሲኖሩ 40 እዛ ነበረ። መልአከ እግዚአብሔር መጥቶ ልቀቅ፣ ይሄ ተክለ ሃይማኖት ነው፣ ግን እስከ ዓለም ፍጻሜ በአንተ ስም ይጠራል ብሏቸዋል። ላስታ ቅዱስ ላሊበላ ሄዱ። ከ11 ውቅር አብያተ ክርስቲያናት አንዱ ቤተ አባ ሊባኖስ ነው። ቅዱስ በዛ ዘመን የነበራቸውን ዝና አሰቡት። በ11ኛው መቶ ክፍለ ዘመን በ12ኛው መቶ ክፍለ ዘመን ምን ያክል ታዋቂ እንደነበሩ እኚህ ቅዱስ ሰው። ለሁሉም ገድላቸውን ገዝተን አንበብ። የመጨረሻ የማደርገው ዛሬ የእርሳቸውን ዝክር ካመጣ ወንድማችን ጋር ሄደን ነበረ። የአባ ሊባኖስ ቤተክርስቲያን እንዳለ ከጎንደር ሰው አብዛኛው አያውቅም፣ ጥቂቶቻችሁ ታውቁ ይሆናል። ከጎንደር ወደ ደንቢያ ወደ ቆላ ድባ ስትሄዱ መንገድ ላይ በስተግራ ያለ ደብረ ነውና በጣም የገረመኝ ስንሄድ 10 ሰው አይሞላም ያለው። ዛሬ ረፍታቸው ነው። እንግዲህ ልደታቸውና ቅዳሴ ቤታቸው ሐምሌ 3 ይከበራል አንድ ላይ። ጽንሰታቸው ጥቅምት 2 ይከበራል። በታላቁ በዓላቸው 10 ሰው ነው ያየነው። እኔ ቁጭ ብዬ እንደውም ስቆጥር ነበር። የተወሰነ አረፋፍደን መጣን። ምንጣፍ የለም፣ ግድግዳ ላይ ችግር አለ። እኒያ ጸበል ሲያፈልቁ የነበረው አባት ድሮ የሚገርመው የገዳሙን አስተዳዳሪ ስንጠይቅ ይሄ ቦታ 10 ዓመት ሙሉ ጻድቁ አባ ሊባኖስ ከ1500 ዓመት በፊት ቆመው የጸለዩበት ቦታ ነው። 10 ዓመት ተጋድለውበታል። ደቀ መዛሙርት አፍርተውበታል። ገዳም ነበር፣ አሁን ደብር ነው። ከደብርም ደግሞ አልፎ ስሪቱ እስኪጠፋ ድረስ
ችግር ያለበት ቦታ ሆኗል። እግዚአብሔር ይመስገን ያው በዝክረ ቅዱሳን ከተዋጣች ገንዘብ ጥቂት አድርሰናል። ምንጣፎቹን ለመሸፈንም እንግዲህ ቃል ገብተናል። እሱን ችግር የለውም። ከህንጻው ጋር የተያዘውን ነገርና ከውሃ ጋር የተያዘውን ግን እግዚአብሔር የፈቀደለት ሰው ሲመጣ ሊያደርገው ይችል ይሆናል። ለሁሉም ግን ትልቁ ነገር ገንዘብ መስጠቱ አይደለም፣ ሄዶ ማየቱ በረከት መሳተፉ ነው። ሐዊረ ሕይወት አንድ ጊዜ ተደርጎበት ነበረ እና ዛሬ ጻድቁ ረፍታቸው ነው። እግዚአብሔር አምላካችን ከበረከታቸው ይደለን። የቤተልሔም ውሃ ብለን ያልን እግዚአብሔር በሐዲስ ኪዳን ከጎኑ የፈሰሰውን ለኛ ለልጅነት እንደሰጠን ሁሉ ጸበልን ሰጥቶ በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ እንደምትመለከቱት በሰሊሆም መጠመቂያ ምክንያት ጸበል ለቤተክርስቲያን ስለተሰጠ ውሃ ከውሃ ጋር ይገናኛል በሚል ነው። ሌላ ዛሬ ቤተልሔምን ያነሳንበት ምክንያት ከማይ ውጪ ከውሃ ውጪ የቤተልሔም ሕፃናት ናቸው። 144,000 አሰርቱ ወአርባዕቱ እልፍ ወአርባ ምዕት ሕፃናት ዘቤተልሔም ወዘውስተ ኩሉ አድያሚሃ ዘቀተሎሙ ሄሮድስ ርጉም የተረገመ የዓለማችን ክፉ ሰው ጨካኝ ሰው የገደላቸው የቤተልሔም ሕፃናት በክርስቶስ ፍቅር የተዋጁ ከእናታቸው እንደተወለዱ ደናግል ንጹሃን ኃጢአትን ያላወቁ ንጻ ጠባይ ያላደፈባቸው ንጹሃን ሕፃናት በሰማይ በጣም የከበሩ ናቸው። በነገራችሁ ላይ በዮሐንስ ራእይ ምዕራፍ 14 ቁጥር 1 ላይ እንደምትመለከቱት እነሱም ያመሰግኑበትን የምስጋና ምስጢር ማወቅ የተሰጠል እነሱ ነው። ለዚያ ነው አባ ሕርያቆስ በቅዳሴው ሐዳፊ ነፍስ ላይ ያስምይክሙ ቃለ መሰናቆት ዘሕፃናት የሕፃናቱን የበገና የመሰንቆ ድምጽ ያሰማቸው ወማህሌተ ዘመላእክት ዘያጠልል አይጽምተን ብዛት አይሙ ፈድፋደ ከጣይሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬና የሕፃናቱን በገና መሰንቆ ያሰማችሁ ብሏል። እነዚህ ንጹሃን ሕፃናት በሰማይ ይለምናሉ። ተመልክታችሁ ከሆነ በዮሐንስ ራእይ ከተሳሳትኩ ምዕራፍ 6 አካባቢ ላይ አቤቱ እስከ መቼ ድረስ አትፈርድም ብለው አሉት። የብርሃን ልብስ ተሰጣቸው እንደነሱ ይገደሉ ዘንድ ያላቸው እስኪፈጸሙ ድረስ ተብሏል። ኋላም እግዚአብሔር ለፍርድ ሲመጣ ጌታችን በራሱ ላይ የተቀጸለውን አክሊለ ሦክ እጁን የተቸነከረበት ችንካር የተሰቀለበትን መስቀል ጎኑን የተወጋበትን ጦር ራሱን የተመታበትን ህለት የታሰረበትን ገመድ እያንዳንዱ ጌታችን 13 ማማት የተቀበለባቸውን ንዋያት ሁሉ እነዚህ ሕፃናት ናቸው ይዘው ይመጡ። ከፊቱ እየመሩ ለበቀል የሚመጡ አብረው እነሱ ናቸው። ክርስቶስ ለበቀል ዳግመኛ ሲመጣ ከፊቱ ይመጣሉ። ጌታችን እትራቱን እያሳየ እነዚህ ሕፃናት ለሚያምንባቸው ያማልዳሉ፣ ላልሆነው ደግሞ ይፈርዳሉ፣ ያስፈርዳሉ። እግዚአብሔር አምላክ በረከታቸውን ያሳድርብን። የመጨረሻ ስሙን ሳልጠቅሰው እንዳላልፍ አባታችን ግብጻዊ አባ አሞኑ መስተጋድል ወይም አሞኒዮስ የግብጾቹ ታላቅ የሚባሉ ሁለተኛው አሞኒዮስ፣ አንደኛው አሞኒዮስ የቶናው ነው፣ ሁለተኛው አሞኒዮስ ደግሞ ዛሬ የምናከብረው ነው። ስንክሳር ላይ ምን ይላል? ወበዛቲ ዕለት አይረፈ ቅዱስ አሞን መስተጋድል ዘነበረ በሉ እስቲ ኧረ አይሰማም። እንዘ ይጸፍር ስርቶን ለአንስት እንበለ ያስጥሞ ማይበለ ኃጢአት። ይሄ ቅዱስ ሰው ገዳማዊ ነው። በገዳም ይኖራል። በብዙ ተጋደለ። ሰይጣን እንድልነሳው ሰይጣን መጥቶ አንተማ እኮ በበረሃ ስለሆንክ ነው፣ በከተማ ብትሆን ኑሮ ድል አትነሳኝም ነበር አለው እንዳባሆር። እሺ ብሎ ወደ ከተማ መጣ፣ ድል ነሳው። ሰይጣን ምክንያቱ ብዙ ነው። አይ አንተ እኮ ከሴት ስለማትቀርብ ነው ድል የነሳኝ፣ ከሴት ብትቀርብ ነው ድል ነሳ ነበር አለው። በክርስቶስ በመድኃኔ ዓለም ኃይል የሚመካ አባ አሞን ግን ሴት መቅረብ ብቻ አይደለም፣ ምን ብሎ አጃስ ይነግራል? የሴት ጠጉር ሹሩባ እንሰራለን የሚባለው ዘመን ጠጉር እንሰራለን። ጠጉረ ሰሪ ሆነ ዘይጻፍር ስርቶን ለአንስት ማለት ጠጉረ ሰሪ፣ ስራችን ጠጉር መስራት ነው። ጠጉር ይሰራል፣ ገንዘቡን ይሰበስባል። ለነቢያን ልብ በሉ። እሱ ተቀምጦ ከእግሩ ስር መልካም ሴት ቁጭ ብላ ሰይጣን እሷ ጋር መቼም አብሮ ይመጣል አይደል? አባ አሞን በእጁ ጸጉሯን ይታታል፣ በልቡ ፈጣሪውን ያመሰግናል፣ ይጸልያል። ሰይጣን በምን ይገባል? እንዲህ አድርጉ ምን ይባላል መሰላችሁ? እንደ አባ አሞን ኃያል ሰው የለም፣ ገድለኛል በጣም ሰይጣንን እንዴት በነገራችሁ ላይ ሰይጣን ቅዱሳን ነው የሚፈታተን። አሁን ግን አባ አሞን ነው ሰይጣንን የተፈታተሉት።
ተበታትነውም አልቀሩም። ለዚያ ነው እንበላ ያስጥሙ ማዕበለ ኃጢአት። እንዲህ ሰው ወደ ማዕበል ሲሄድ ማዕበል ሲመጣበት ይሸሻል እንጂ ወደ ማዕበል ይገባል። እሳቸው ግን ወደ ማዕበል ክርስቶስን ይዘው ገብተው ከማዕበሉ ቅንጣት ሳይነኩ ወጥተዋል። አባ አሞን መስተጋድል ማለት እኒህ ናቸው። ነገ ፍቁረ ጊዜ ዮሐንስ ወልደ ነጎድጓድ ዓመታዊ በዓሉ ነው። ነገ እዚህ አካባቢ ዝክረ ዮሐንስ ያዘጋጁ ልጆች አሉ መሰለኝ። በነገራችሁ ላይ የቅዱስ ዮሐንስ አገልጋዮች እዚህ አላችሁ? ማን ነው ቅዱስ ዮሐንስ የወንጌላዊ? ነገ እንዴት ነው ዝክር የላችሁም? ነገ ሰንበት ትምህርት የሰንበት ተማሪዎች አሉ አይደል? ከሰንበት ተማሪዎች መካከል አንዳንዶቹ እንደውም አዳራሽ ፍቀዱልን እያሉ ነበር። ጠይቀዋችሁ ከሆነ የቅዱስ ዮሐንስ ዝክር እኔ የምችል ከሆነ ብቅ ለማለት እሞክራለሁ። የቅዱስ ዮሐንስ ወልደ ነጎድጓድ ዝክር መታችሁ ተሳተፉ። ከደብሩም ዑደት አለ፣ እሱን በረከት እንድትሳተፉ አደራ ትባላላችሁ። ዮሐንስ ወልደ ነጎድጓድ እና አባ ናርዶስ ዘደብረ ቢዘን እናከብራለን። 6 ግዝረት ነው። ሰኞ ግዝት በዓል ነው። ግዝረት ነው የጌታ አደራ። ከቅዱስ ባስልዮስ፣ ከቅዱስ ኤልያስ፣ ከቅዱስ አባታችን ኖህ ጋር ግዝት በዓል ነው። የሚገርማችሁ ሰው 6ን ሰርቶ 7ን ያከብራል። እንደ ቤተክርስቲያን ስርዓት ግን 7ን አክብሩ የሚል አስገዳጅ የለም። ጥር ስላሴ ዓመት ነው አይደል? በታቦቱ አካባቢ ያሉ ሰዎችን ካልሆነ የግድ አክብሩ የሚል የለም። አክብሩ የተባለ የግድ 6 ነው። ግን 7ን አታክብሩ እያልኩ አይደለም። የሚጸናው አስገዳጁ ግን የሚያስፈርደው 6 ነው። እሱ እንዳትረሱ አደራ ለማለት ነው። እግዚአብሔር ቸርነቱ የወላዲተ አምላክ ድንግል ማርያም ጣዕሟ ፍቅሯ የአባታችን የአባ ሊባኖስ የቅዱሳን ሕፃናት የአባ አሞን ጸጋ በረከታቸው በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።